ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ቪዲዮአችን ወይም ትምህርታችን ደግሞ የምንመማረው ራሳችን በእንግሊዘኛ እንዴት በቀላሉ ማስተዋወቅ እንችላለን የሚል ትምህርት ወይም ቪዲዮ እንመማራለን። ከእናንተ የሚጠበቀው ትምህርቱን ሳታቋርጡ እስከ መጨረሻው ድረስ መከታተል የሚሆነው ማለት ነው። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ በዛሬው ትምህርታችን ራሳችን እንዴት በእንግሊዘኛ በቀላሉ ማስተዋወቅ እንችላለን የሚል ትምህርት እንመማራለን ማለት ነው። ከዚህ ጋር የምናያቸውን ያንዳንዱን ነገር እያነበብነን እንዲሁም ደግሞ በአማርኛው ምን ማለት ነው የሚለውን እናያለን። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ ይህን የምታዩትን የእንግሊዘኛ አረፍተ ነገር እንዴት በቀላሉ እናነባዋለን የሚለውን ነገር ስናይ መጀመሪያ ላይ የምታዩት የእንግሊዘኛ አልፋቤት ኤም ነች። ኤም ከዛ ዋይ ነች። ዋይ ኤም ዋይ እንዴት ይነበባል፣ ምን አይነት ድምፅ አለው የሚለውን ነገር ስናይ ኤም ዋይ ማይ ተብሎ ይነበባል፣ ወይም ደግሞ ማይ የሚል ድምፅ ይኖረዋል። እሺ፣ ይህም በዚህ ካየን ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይላል የሚለውን ነገር ስናይ ኤንኤ የመጀመሪያዋ እንደምታዩት ኤን ነች፣ ቀጥላ ኤ ነች። ኤንኤ ምን ተብሎ ይነበባል? ና ተብሎ ሳይሆን ከዚህ ጋር የሚነበበው ኤንኤ ኔ ተብሎ ነው የሚነበበው። ኔ ና ሳይሆን ኔ ብለን እናነባዋለን። እሺ፣ ከኤንኤ ቀጥሎ የምናገኘው ደግሞ ኤም ነው። ኤም ደግሞ እንደምን ይነበባል? እንደ ም ይነበባል፣ ወይም ደግሞ ም የሚል ድምፅ ይኖረዋል። እሺ፣ ከኤም ቀጥላ ኢ ነች። ኢ ምን አትልም፣ አትነበብም፣ ወይም ደግሞ ሳይለንት ነች። በአንድ ላይ ስናነበው ምን ይሆናል? ኔም ብዬ አነባዋለሁ በቀላሉ። አሁን ኢን ምን አላልኳትም፣ አላነበብኳትም፣ ወይም ደግሞ ሳይለንት ነች ማለት ነው። ሳይለንት ነች። ኔም ተብሎ ይነበባል። እሺ፣ ወደዚህኛው ስንሄድ ይህኛውስ ምን ይላል? ይቺ እንደምታዩት የመጀመሪያዋ ሌተር አይ ነች፣ ከዛ ኤስ ነች። አይ ኤስ በአንድ ላይ ምን ተብሎ ይነበባል? ኢዝ ብለን እናነባዋለን። እሺ፣ ወደዚህኛው ስንሄድ ይህኛውስ ምን ይላል? ኤስኤ የመጀመሪያው እንደምታዩት ኤስ ነች፣ ከዛ ኤ ነች። ኤስኤ ሳ ተብሎ ይነበባል። ሳ። እሺ፣ አርኤ ደግሞ ራ ተብሎ ይነበባል። ራ። ሳንና ራን በአንድ ላይ አገጣጥሜ ሳነባቸው ምን ይሆናል? ሳራ ተብሎ ይነበባል። እስቲ አሁን ሙሉ እናነበው። ማይ ኔም ኢዝ ሳራ። ማይ ኔም ኢዝ ሳራ። ማይ ኔም ኢዝ ሳራ ብዬ አነባዋለሁ፣ ፈጠን ብዬ ሳነበው ማለት ነው። ማይ ኔም ኢዝ ሳራ ምን ማለት ነው? ስሜ ሳራ ይባላል ማለት ነው፣ ወይም ደግሞ ስሜ ሳራ ነው ማለት ነው በአማርኛ ስንፈታው ማለት ነው። ከዚህ ጋር እንደ ምሳሌ ነው ያስቀመጥኩላችሁ። ለምሳሌ እናንተ ከዚህ ጋር ማይ ኔም ኢዝ ብላችሁ ሳራ ብዬ ባስቀመጥኩበት ቦታ የእናንተን ስም ማስቀመጥ ትችላላችሁ ማለት ነው። ሳራ ብዬ ያስቀመጥኩላችሁ እንደ ምሳሌ ነው። ማይ ኔም ኢዝ ብላችሁ የእናንተን ስም ማስገባት ትችላላችሁ ማለት ነው። ማይ ኔም ኢዝ ብላችሁ የእናንተን ስም አስገብታችሁ ስትናገሩ ስሜ የከሌ ይባላል ብላችሁ በአማርኛው መፍታት ትችላላችሁ፣ ወይም ደግሞ እንችላለን ማለት ነው። ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይለናል? አይ ተብላ ነው የምትነበብ። አይ ተብላ ትነበባለች። እሺ፣ ከዛ ቀጥሎ ደግሞ ኤኤም ይለናል። ኤኤም አም ብለን እናነባዋለን። እሺ፣ ይሄ እንደምታዩት ቁጥር ነው። እንደምታዩት 20 ቁጥር ነው። 20 ማለት 20 ማለት ነው በእንግሊዘኛው። እሺ፣ ወደ ቀጣዩ ስንሄድ ደግሞ ቀጣዩ ምን ይለናል? ዋይ ኢ በአንድ ላይ ዋይ ኢ
ምን ብለን እናነባዋለን? ይ ብለን እናነባዋለን። ይ። እሺ ከይ ቀጥላ ኤ ነች። ኤ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። እሺ ኤን እናልፍና ወደ አር እንሄዳለን። አር ደግሞ እንደምትነበባለች እንደ ር ወይም ደግሞ ር ሚል ድምፅ ይኖራታል። እሺ ኤስ እንደ ስ እንደ ስ። እሺ በአንድ ላይ ስናነበው ይርስ 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 ተብሎ ይነበባል። እሺ ይህኛውስ ምን ይላል? ይህኛው ደግሞ ኦ እንደ ኦ ነው የምትነበብ። ኤል እንደ ል፣ ዲ ደግሞ እንደ ድ። አገጣጥመን ስናነበው ኦ ል ድ ኦልድ ኦልድ ብዬ አነባዋለሁ። እስኪ አሁን ሙሉ እናነበው። አይ አም 20 years old. I am 20 years old. I am 20 years old ምን ማለት ነው? 20 ዓመቴ ነው። 20 ዓመቴ ነው ማለት ነው በአማርኛው ስንፈተው። ስለዚህ እናንተ ደግሞ አይ አም ብላችሁ ከዚህ ጋር የእናንተን እድሜ በማስቀመጥ መግለጽ ትችላላችሁ ማለት ነው። ራሳችሁን መግለጽ ትችላላችሁ። እኔ እንደ ምሳሌ ከዚህ ጋር ምን ብየዋለሁ? 20 ብዬ አስቀምጫለሁ። እናንተ ደግሞ የእናንተን እድሜ በማስቀመጥ አይ አም ሰምቲንግ ኢርስ ኦልድ፣ እኔ ይህን ያህል ዓመቴ ነው ብላችሁ ራሳችሁን መግለጽ ትችላላችሁ ማለት ነው። እሺ ወደ ሶስተኛው ስንሄድ ሶስተኛው ምን ይለናል? እንደምታዩት ከዚህ ጋርም አይነች አይ ተብላ ነው የምትነበብ ብለናል። እሺ ወደዚህኛው ስንሄድ ደግሞ ምን ይላል? ኤል አይ ምን ተብሎ ይነበባል? ሊ ብለን እናነባዋለን። ሊ። እሺ ቪ ደግሞ እንደ ቭ ትነበባለች። እንደ ቭ። ይህ ምንድን ነች? ሳይለንት ነች። ስታነቡት አትነበብም፣ ወይም ደግሞ ድምፅ አውጥተን ስናነብ ኤን አንጠራትም ማለት ነው በሌላ አባባል። እሺ ሙሉን ስናነበው ምን ይሆናል? ሊቭ። አሁን ኢን ምን አላልኳትም፣ አላነበብኳት ወይም ደግሞ ድምፅ አውጥቼ ሳነባት አይታወቅም። ነገር ግን በውስጥ ታዋቂነት አለች ማለት ነው። እሺ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? ሲኤ ምን ተብሎ ይነበባል? ካ ብለን እናነባዋለን። ካ። እሺ እንደገን ኤንኤ ደግሞ ምን ተብሎ ይነበባል? ና ተብሎ ይነበባል። እሺ ዲኤ ዳ የሚል ድምፅ ይኖረዋል። በአንድ ላይ ካናዳ ብዬ አነባዋለሁ። ሙሉን ስናነበው አይ ሊቭ ካናዳ ምን ማለት ነው? ምኖረው ካናዳ ነው ማለት ነው በአማርኛው። ስለዚህ እናንተ የምትኖሩበትን ቦታ ካናዳ በሚለው ፈንታ እናንተ የምትኖሩበትን ቦታ በመተካት አይ ሊቭ ብላችሁ እናንተ የምትኖሩበትን ቦታ መጠቀም ትችላላችሁ ማለት ነው። እኔ እንደ ምሳሌ አይ ሊቭ ካናዳ፣ ምኖረው ካናዳ ነው ብዬ መጠቀም እችላለሁ ማለት ነው። እሺ ወደሚቀጥለው እንሂድ። ስንሄድ ደግሞ ቀጣዩ ምን ይለናል? በተመሳሳይ አይ ተብላ ነው የምትነበብ። እሺ እንደገን ኤኤም ደግሞ አም ተብሎ ነው የሚነበብ። እሺ ወደዚህኛው ስንሄድ ምን ይለናል? ምን ይላል ደግሞ ይሄ? የመጀመሪያዋ እንደምታዩት ቢ ነች። ከዛ ዩ ይለናል። አሁን ቢዩን እንደምን እናነበው? እንደ ቢ ነው የምናነበው። አሁን እዚህ ጋር እንደ ቢ። አሁን ቢዩን እንደ ቡ የሚነበብበት ሰዓት አለ፣ እንደ በ የሚነበብበት ሰዓት አለ። ከዚህ ጋር ግን እንደ ቢ እናነባዋለን። እሺ ከዛ ቢዩ እንደ ቢ። እሺ ኤስ አይ ደግሞ ዚ ብለን እናነባዋለን። ዚ። እሺ ኤንኢን እንደ ነ። ከዚህ ጋር ደግሞ ኤስ ይለናል። ኤስ ደግሞ በአንድ ላይ እንደ አንድ ድምፅ ይነበባሉ። እንደ ስ ይነበባል። እሺ ሙሉውን እናነበው። ቢ ዝ ነ ስ ቢዝነስ። እሺ ይሄኛው ምን ይላል? ኤምኤ እንደ ማ ይነበባል። ኤን እንደ ን በአንድ ላይ
ማን ብዬ አነባዋለሁ። ሙሉን ሳነበው አይ አም ቢዝነስ ማን አይ አም ቢዝነስ ማን እኔ ምንድን ነኝ ነው? ነጋዴ ነኝ እንደማለት ነው በአማርኛው። እሺ እንደዚህ ብለን ራሳችን መግለጽ እንችላለን። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? አይ እንደነገርኳችሁ አይ ተብላ ነው የምትነበብ። እሺ እንደገን ኤስ ደግሞ ኤስ ሚል ድምፅ ይኖራታል። ኤስ ብለን እናነባታለን። እሺ እንደገን ፒኢ ደግሞ በአንድ ላይ ፒ ተብሎ ይነበባል። ፒ። እሺ ኤ ሳይለንት ነች አትነበብም። ኬ እንደ ክ በአንድ ላይ ስፒክ ተብሎ ይነበባል። እሺ ኤስ ምን ይላል? ኤ እንደ አ፣ ኤምኤ ደግሞ እንደ ማ ይነበባል፣ እንደ ማ። እሺ አር አይ እንደ ሪ፣ ሲ እንደ ክ በአንድ ላይ አማሪክ ብዬ አነባዋለሁ። እሺ ሙሉን ሲነበብ አይ ስፒክ አማሪክ ምን ማለት ነው? አማርኛ አወራለሁ ወይም ደግሞ አማርኛ እናገራለሁ ለማለት ስንፈልግ አይ ስፒክ አማሪክ ማለት እንችላለን ማለት ነው። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? አይ ነች አትቀየርም። እሺ ወደዚህኛው ስንሄድ ይሄኛው ምን ይለናል? ኤች ኤ እንደ ሃ ይነበባል። ቪ እንደ ቭ፣ ኢ ሳይለንት ነች ወይም ደግሞ አትነበብም። እሺ በአንድ ላይ ሃቭ ብዬ አነባዋለሁ። እሺ ወደዚህኛው ስንሄድ ይሄኛው ምን ይላል? ቢ እንደ ብ፣ አር ኦ ደግሞ ከዚህ ጋር እንደ ሮ አይደለም የሚነበበው። እንደ ሮ ሳይሆን ምን ተብሎ ይነበባል? ራ ተብሎ ይነበባል። ራ። እሺ ከዛ ቲ ኤች ኢ ደግሞ በአንድ ላይ ዘ ተብሎ ይነበባል። ዘ። አር እንደ ር በአንድ ላይ ብራዘር ብዬ አነባዋለሁ። ሙሉውን ሲነበብ አይ ሃቭ ብራዘር ምን ማለት ነው? ወንድም አለኝ ማለት ነው። ወንድም አለኝ ብላችሁ ልትገልጹ ትችላላችሁ ማለት ነው። እሺ ቀጣዩ ደግሞ ምን ይላል? በተመሳሳይ አይ ነች። እሺ ይሄኛው ምን ይላል ብለናል? ኤች ኤ እንደ ሃ ይነበባል ብለናል። እንደገን ቪ እንደ ቭ፣ ኢ ሳይለንት ነች። በአንድ ላይ ሲነበብ ምን ይሆናል? ሃቭ ተብሎ ይነበባል። እሺ ወደዚህኛው ስንሄድ ይሄኛውስ ምን ይላል? ኤስ አይ እንደ ሲ ይነበባል። ኤስ እንደ ስ፣ እንደገን ቲኢ ደግሞ በአንድ ላይ ተ ተብሎ ይነበባል። አር እንደ ር ይነበባል። እንደ ር በአንድ ላይ ሲስተር ብለን እናነባዋለን። ሙሉን ስናነባው አይ ሃቭ ሲስተር ምን ማለት ነው? እህት አለኝ ለማለት ስንፈልግ አይ ሃቭ ሲስተር እንላለን ማለት ነው። እሺ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? በተመሳሳይ አይ ነች አትቀየርም። እንደገን ኤኤም ደግሞ አም ተብሎ ነው የሚነበብ አም። እሺ ይሄ ምን ይላል? ቲኤ እንደ ቶ ሳይሆን እንደ ታ ይነበባል። እንደ ታ። እሺ ከዚህ ጋር ኤልኤል ይለናል አይደለ? ኤልኤል ደግሞ እንደ ል ይነበባል። በአንድ ላይ ቶል ተብሎ ይነበባል። ሙሉ ስናነበው አይ አም ቶል እኔ ምንድነኝ? ረጅም ነኝ ለማለት ስንፈልግ አይ አም ቶል እንላለን። እሺ ወደዚህኛው ስንሄድ ይኸኛውስ ምን ይላል? አይ ነች አትቀየርም። እሺ ኤኤም ደግሞ አም ተብሎ እንደሚነበብ አይተናል። እሺ ይኸኛው ምን ይላል?
ኤስ ኤች ኦ በአንድ ላይ ሾ ብለን እናነባዋለን። ሾ አር እንደ ር ቲ ደግሞ እንደ ት በአንድ ላይ ሾ ር ት ሾርት ሾርት ብለን እናነባዋለን። ሙሉን ስናነበው አይ አም ሾርት አይ አም ሾርት ምን ማለት ነው? አጭር ነኝ አጭር ነኝ ለማለት ስንፈልግ አይ አም ሾርት እንላለን። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ በተመሳሳይ አይ ነች። እንደገን ኤኤም ደግሞ አም ተብሎ እንደሚነበብ አይተናል። አም እሺ ይሄ ምን ይላል? ኤፍኤ እንደ ፋ ቲ ደግሞ እንደ ት ትነበባለች። በአንድ ላይ ፋ ት ፋት ፋት ተብሎ ይነበባል። ሙሉ ስናነበው አይ አም ፋት አይ አም ፋት አይ አም ፋት ምን ማለት ነው? እኔ ወፍራም ነኝ ለማለት ስንፈልግ አይ አም ፋት እንላለን። እሺ ወደዚህ እንሄድ። ወደዚህኛው ስንሄድ ደግሞ አይ በተመሳሳይ አይ ነች። እሺ እንደገን ኤኤም ደግሞ አም ተብሎ እንደሚነበብ በተደጋጋሚ አይተናል። እሺ ይህኛውስ ምን ይላል? ኤች ኤ እንደ ሃ ከዚህ ጋር ደግሞ ፒፒ ይላል አይደለ? ፒፒ በአንድ ላይ ፕ ተብሎ ይነበባል። ዋይ እንደ ይ ትነበባለች። በአንድ ላይ አይ አም ሃፒ አይ አም ሃፒ አይ አም ሃፒ እኔ ምንድን ነኝ? ደስተኛ ነኝ ለማለት ስንፈልግ አይ አም ሃፒ እንላለን። መልካም ወደዚህኛው እንሂድ። ወደዚህ ስንሄድ ደግሞ ቲ ኤች ኤ በአንድ ላይ ሶስቱ ፊደሎች ወይም ደግሞ ሌተሮች ታ ብለን እናነባቸዋለን። ኤን እንደ ን፣ ኬ እንደ ክ፣ ኤስ እንደ ስ በአንድ ላይ ታ ን ክ ስ ታንክስ ታንክስ በአማርኛው አመሰግናለሁ ማለት ነው። አመሰግናለሁ። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? አይ ነች። ይሄኛው ምን ይላል? ኤል አይ ላይ ብለን እናነባዋለን። ኬ እንደ ክ፣ ኢ ሳይለንት ነች። በአንድ ላይ ላይክ ላይክ ብዬ አነባዋለሁ። ይሄኛውንስ ምን ተብሎ ይነበባል? ቲ ኢ ኤ በአንድ ላይ ምን ብዬ ላንብበው? ቲ ቲ ብዬ አነባዋለሁ። ሙሉን ስናነበው አይ ላይክ ቲ አይ ላይክ ቲ አይ ላይክ ቲ ምን እወዳለሁ ነው? ሻይ እወዳለሁ። ቲ ማለት ሻይ ማለት ነው። ሻይ እወዳለሁ ማለት ይሆናል ማለት ነው። ወደ መጨረሻው ስንሄድ የመጨረሻው ምን ይለናል? በተመሳሳይ አይ ነች። እንደገን ኤኤም አም ተብሎ ነው የሚነበብ። እሺ ኤስ እስ ሚል ድምፅ እንዳላት አይተናል። እሺ ቲ እንደ ት፣ አርኦ እንደ ሮ፣ ኤን እንደ ን፣ ጅ እንደ ግ አገጣጥመን ስናነበው እስ ት ሮ ን ግ ስትሮንግ ስትሮንግ በአንድ ላይ አይ አም ስትሮንግ አይ አም ስትሮንግ እኔ ምንድን ነኝ? ጠንካራ ነኝ ብላችሁ ለመናገር ስትፈልጉ አይ አም ስትሮንግ ትላላችሁ። ኦኬ እንግዲህ ራሳችሁን በእንደዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። ትችላላችሁ። ሶ ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ደጋግማችሁ በማየት መለማመድ ነው የሚሆነው። እንዲሁም ደግሞ በውስጥ መስመር ለመማር የምትፈልጉ ቤተሰቦች ካላችሁም ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ ሊሆን ይችላል ደውሉልን፣ አናግሩን። እጥር ባለና ቀለል ባለ መንገድ አስተምረን በአጭር ሰዓት ውስጥ እንግሊዘኛን ማንበብ መጻፍ እንድትችሉ መሆን ትችላላችሁ ማለት ነው። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ